በሳውዲ አረቢያ ባደረጉት ውይይት ላይ አስተያየት ለመስጠት ስለ ንግግራቸው ዝርዝር መረጃ እስከሚደርሳት የምትጠብቅ መሆኗን ገልጻለች። ከዩክሬን ማለት ነው። የሞስኮ ባለስልጣናት የሁለቱን ሀገራት በብዙ ተንትኖ ማየት እንደሚያስፈልግ ተናግረው ማንኛውም የተኩስ አቁም ንግግር አሜሪካን ሳይሆን ሩሲያና ዩክሬንን በሚያግባባ ቋንቋ መሆን እንዳለበት አጽንኦት ሰጥተዋል። ዩክሬን ለ30 ቀናት የሚቆይ የአጭር ጊዜ የተኩስ አቁም ለማድረግ የተስማማች ሲሆን ለሩሲያም ይህንን ሀሳብ እንደምታቀርብ አሜሪካ አስታውቃለች። የዛሬ ዓለም አቀፍ ትንታኔ ዘገባችን በዚህ ርዕሰ ጉዳይ ላይ ትኩረት ያደርጋል። ዘላለም ዳዊት ዩክሬን የተቀበለችውን ጥያቄ ለሩሲያ እናቀርባለን። እናም አሁን ኳሱ በእነሱ ሜዳ ላይ ነው። ዩክሬንን ተኩስ አቁማ ለመነጋገር ዝግጁ ነች። ሩሲያ ጥያቄውን ካልተቀበለች ግን በሚያሳዝን ሁኔታ ለዚህ የሰላም ንግግር ሂደት እንቅፋት የሆነው ማን እንደሆነ በግልጽ እናውቃለን። ይህ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዋሽንግተንና የኪየቭ ልኡካን በሳውዲ አረቢያ ጦርነቱ ስለሚቆምበት ሁኔታ ከመከሩ በኋላ በሰጡት ጋዜጣዊ መግለጫ ላይ የተናገሩት ነው። አሜሪካ በሳውዲ አረቢያ ከዩክሬን ጋር ካደረገ የከፍተኛ ልኡካን ቡድን ንግግር በኋላ ለሩሲያ የ30 ቀን የተኩስ ማቆም ጥያቄ ልታቀርብ መሆኑን አስታውቃለች። ዩክሬንም በአሜሪካ የቀረበውን ይህን አዎንታዊ ሀሳብ ለመቀበል ዝግጁ መሆኗን ገልጻለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ሩሲያ ይህን ሀሳብ እንድትቀበል አሜሪካ ማሳመን እንዳለባት አሳስበዋል። በፈረንጆቹ የካቲት 28 ቀን 2025 የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ አቻቸው ቮሎዲሚር ዘለንስኪ ጋር በነጩ ቤተ መንግስት ዱላ ቀረሽ ክርክር ካደረጉ በኋላ ለ3 ዓመታት ለቀው ጦርነት ዋሽንግተን ለኪየቭ የምታደርገውን ወታደራዊ እርዳታ ማቆማቸው የሚታወቅ ሲሆን በሞላላው ቢሮ በሁለቱ ፕሬዝዳንቶች መካከል ከተደረገው ያልተለመደና የዲፕሎማሲ መርህን ያልተከተለ ንግግር በኋላ ከትላንት በስቲያ በሳውዲ አረቢያ የተካሄደው የሁለቱ ሀገራት ከፍተኛ ልኡካን ንግግር የመጀመሪያው ነው ተብሏል። ኪየቭና ዋሽንግተን በጋራ ባወጡት መግለጫ አሜሪካ ያቋረጠችውን ለዩክሬን የምታደርገውን የስለላ መረጃ ልውውጥና ወታደራዊ እርዳታ እንዲሁም የደህንነት ዋስትና በአስቸኳይ እንደምትጀምር ተገልጿል። ይህም ዋሽንግተን በነጩ ቤተ መንግስት ከተካሄደው መርህን ከለቀቀ የመሪዎች ውይይት በኋላ ያቋረጠችው ድጋፍ ነበር። ሁለቱም ልኡካን የድርድር ቡድኖቻቸውን ለመሰየምና ለዩክሬን የረጅም ጊዜ ደህንነትን የሚያረጋግጥ ዘላቂ የሰላም ድርድር በአስቸኳይ ለመጀመር ተስማምተዋል ሲል የአሜሪካና የዩክሬን የጋራ መግለጫ አመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሳውዲ አረቢያ በሰጡት ጋዜጣዊ መግለጫ ሩሲያ ሀሳቡን እንደምትቀበል ተስፋ እንዳላቸው ተናግረዋል። ዩክሬን ተኩሱን አቁማ ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ጥያቄውን ካልተቀበለች ግን በሚያሳዝን ሁኔታ ለዚህ የሰላም ንግግር ሂደት እንቅፋት የሆነው ማን እንደሆነ በግልጽ እናውቃለን ብለዋል። ዛሬ እኛ ያቀረብነውን ሀሳብ ዩክሬን ተቀብላለች። ይህም ተኩስ ማቆምና በፍጥነት ወደ ሰላም ድርድር መግባት ነው። ይህን ሀሳብ አሁን ለሩሲያ እናቀርባለን። ኳሱ አሁን በእነሱ ሜዳ ላይ ነው ሲሉ አክለዋል። የዩክሬኑ ፕሬዝዳንት ዜሌንስኪም በሳውዲ የተካሄደውን ገንቢ ንግግር ላመቻቹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋናቸውን አቅርበዋል። ፕሬዝዳንቱ ባሰራጩት የቪዲዮ መልእክታቸው ሩሲያ ጦርነቱን ለማቆም ወይም ለመቀጠል ፈቃደኝነቷን ማሳየት አለባት ብለዋል። ሞስኮና ኪየቭ እውነተኛና ዘላቂ ሰላም ይፈልጋሉ ወይ የሚለው ጥያቄ መልስ የሚያገኝበት ጊዜውም አሁን ነው ሲሉ አክለዋል። ተጽዕኖ ፈጣሪው የሩሲያው ሕግ አውጪም ኮንስታንቲን ኮሳቼቭ በሁለቱ ሀገራት መካከል ሊኖር የሚችል ማንኛውም ስምምነት በእኛ ሁኔታዎች እንጂ በአሜሪካ ሁኔታዎች ላይ የሚመሰረት አይሆንም ብለዋል። የሩሲያ ፌዴሬሽን ምክር ቤት ዓለም አቀፍ ጉዳዮች ኮሚቴ ሊቀመንበር ኮንስታንቲን ኮሳቼቭ እውነተኛ ስምምነቶች አሁንም የተጻፉ ናቸው ብለዋል። ሩሲያ በፈረንጆቹ ወርሃ የካቲት 2022 በዩክሬን ላይ ይፋዊ ጦርነት ካወጀችበት ጊዜ ጀምሮ ሞስኮ 20% የሚሆነውን የኪየቭን ግዛት ተቆጣጥራለች። ክሬምሊን በሳውዲ አረቢያ በተደረገው የአሜሪካና በዩክሬን ንግግር ተመስርቶ ሊደረስበት ስለሚችል የተኩስ አቁም ስምምነት አስተያየት ለመስጠት ጊዜው ገና ነው ብሏል። ከሁሉ አስቀድሞ ከአሜሪካ የተሰጠውን መረጃ በብዙ አውድ ተንትኖ ማየት እንደሚያስፈልገውም ገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች እንደተናገሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና በብሔራዊ ደህንነት አማካሪው ማይክ ዋልትዝ የተነገረውን ሁሉ በጥንቃቄ እየተነተንን ነው ብለዋል። ፔስኮቭ አክለውም ክሬምሊን በተለያዩ ዲፕሎማሲያዊ መንገዶች በሚቀጥሉት ቀናት በአሜሪካ በኩል የሚደርሰውን የአሜሪካ ዩክሬን ንግግር ዝርዝር መረጃ እየጠበቀ ነው ብለዋል። በፕሬዝዳንት ቭላዲሚር ፑቲንና ዶናልድ ትራምፕ መካከል ሊደረግ ስለሚችል ውይይት የተናገሩት ፔስኮቭ አስፈላጊ ከሆነ በአጭር ጊዜ ውስጥ የስልክ ንግግር ሊዘጋጅ እንደሚችል ተናግረው ነገር ግን ቀድሞውኑ የታቀደ አንድም ነገር እንደሌለ ጠቁመዋል። ዩክሬን እድሉን ተጠቅማ እንደገና ትታጠቃለች፣ ትደራጃለች
አይደለችም በሚል መከራከሪያ ፕሬዝዳንት ቭላዲሚር ፑቲን ቀደም ባሉት ጊዜያት ጊዜያዊ የተኩስ አቁም ሀሳብን እንደማይቀበሉ ሲናገሩ ተስተውለዋል። ከጋዜጠኞች የትራምፕና የዜሌንስኪ ግንኙነት ወደ ቀድሞ ሁኔታ ተመልሷል ወይ የሚል ጥያቄ የቀረበላቸው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ቀድሞ ሁኔታ የተመለሰ ያለው ሰላም ነው ብዬ ተስፋ አደርጋለሁ ሲሉም ጥያቄውን ሸፍነው ለማለፍ ሞክረዋል። ዛሬ በዚህ ጦርነት ሰዎች ይሞታሉ፣ ትላንትናም ሞተዋል። እናም በሚያሳዝን ሁኔታ የተኩስ አቁም ካልተደረገ ነገም ይሞታሉ። ስለዚህም በአስቸኳይ ሰላም መውረድ አለበት ሲሉ አክለዋል። የአሜሪካና የዩክሬን ልዑካን በሞስኮ አቅራቢያ ቢያንስ 3 ሰዎችን ከገደለው የድሮን ጥቃት በኋላ ነው ከትላንት በስቲያ በሳውዲ አረቢያ የተገናኙት። የሩሲያ ባለስልጣናት ይህ ጥቃት ዩክሬን ጦርነቱን ለማቆም ዲፕሎማሲን መጠቀም እንዳልፈለገች በግልጽ ያሳያል ሲሉ ኪየቭን ወቅሰዋል። ይህ ብቻም ሳይሆን በትላንትናው ዕለት በሩሲያ ምዕራባዊ ኩርስክ ግዛት ዩክሬን በፈጸመችው ጥቃት 4 ሰዎች ሲሞቱ 2 ሰዎች ቆስለዋል ሲል የግዛቱ አስተዳደር የቴሌግራም ገጽ ዘግቧል። የኩርስክ ጊዜያዊ አስተዳዳሪ አሌክሳንደር ኪንሽታይን በኮዚረቭካ መንደር የሚገኝ የእንስሳት መኖ ፋብሪካ እንደተመታና የሞቱት ሰዎች የፋብሪካው ሰራተኞች እንደሆኑ ተናግረዋል። ይህ ዜና የተሰማው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሩሲያ ወታደሮች በኩርስክ የዩክሬን ጦር መንደሮችን እየተቆጣጠሩ እንደሆነ ከተናገሩ ከሰዓታት በኋላ ነው። በተጨማሪም የሩሲያ መከላከያ ሚኒስቴር እንዳስታወቀው የሞስኮ ጦር በዩክሬን ድንበር አቅራቢያ በኩርስክ ግዛት 5 ሰፈሮችን መልሶ መቆጣጠሩን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬን አቻቸው ዜሌንስኪም ወሳኝ የሆነውን የማዕድን ስምምነት በተቻለ ፍጥነት ለመጨረስ ተስማምተዋል ሲል የሁለቱ ሀገራት የጋራ መግለጫ አመላክቷል። ከ3 ዓመት በላይ በተሻገረው ጦርነት አሜሪካ ለዩክሬን የለገሰችውን በ100 ቢሊዮን ዶላሮች የሚገመት ወታደራዊ እርዳታ መልሳ ለማስከፈል በፕሬዝዳንቷ በኩል የማዕድን ስምምነት እንድታደርግ ለዩክሬን ጥያቄ አቅርባ ነበር። ተገዳ ይሁንታን ያሳየችው ኪየቭም ከሳምንታት በፊት ዋሽንግተን የደህንነት ዋስትና የምትሰጣት ከሆነ የብርቅዬ ማዕድን ክምችቶችን ለመስጠት ፈቃደኛ መሆኗን ብትገልጽም ነገር ግን የደህንነት ዋስትና የሚለው ሐረግ በነጩ ቤተ መንግስት ውድቅ ከሆነ በኋላ ጉዳዩ በይደር ቆይቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የማዕድን ስምምነቱ የማክሰኞው የሰላም ንግግር አካል ሳይሆን በአሜሪካና በዩክሬን ግምጃ ቤቶች መካከል እየተካሄደ ያለ ምክክር ነው ብለዋል። የአሜሪካና የዩክሬን የጋራ መግለጫ ኪየቭ በማንኛውም የሰላም ሂደት ውስጥ አውሮፓ መሳተፍ እንዳለባት በድጋሚ ተናግራለች ብሏል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን እንዳሉት ህብረቱ የማክሰኞውን ንግግር አዎንታዊ ውጤት በደስታ ተቀብሏል። በዩክሬን ያለውን ጦርነት በአስቸኳይ ማስቆም የአሜሪካው ፕሬዝዳንት ቁልፍ ቃል ኪዳን ሆኖ የቆየ ሲሆን ትራምፕ የዩክሬኑ ፕሬዝዳንት የጠየቁትን አፋጣኝ የደህንነት ዋስትና ሳይሰጡ የተኩስ አቁምን እንዲቀበሉ በዜሌንስኪ ላይ ጫና ማብዛታቸው ለተኩስ አቁም ንግግሩ ፈተና ሆኖ ቆይቷል ሲሉ ተንታኞች ይናገራሉ። ባሳለፍነው አርብ ትራምፕ ስምምነቱን ለመግፋት በሞስኮ ላይ ተጨማሪ ማዕቀብ ሊጣልባት እንደሚችል ያልተለመደ ዛቻ አድርገዋል። ምንም እንኳን ትራምፕ ስድብና ዘለፋ በመሰንዘር የሚታወቁ ቢሆኑም የአሜሪካና የዩክሬን ዲፕሎማቶች ግንኙነታቸውን ማሻሻል መቻላቸውና ወደፊት የሚሄዱበትን መንገድ ለመቀየስ እየሞከሩ መሆናቸው ለቀጣይ ድርድር የተሻለ እድል እንዳለ ያሳያል ሲሉ ታዛቢዎች ይናገራሉ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከ3 የአሜሪካ ጦማሪያን ጋር ባደረጉት ቃለ ምልልስ በተለይ የአሜሪካና የዩክሬን ልዑካን ከትላንት በስቲያ በሳውዲ ከተነጋገሩ በኋላ የወጣውን መግለጫ ሳይጠቅሱ ነገር ግን በሁለቱ ሀገራት መካከል የሚደረግ ማንኛውም የሰላም ንግግር በግጭቱ ዋና ዋና መንስኤዎች ላይ ማተኮር አለበት ብለዋል። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦርነቱ አንደኛው ምክንያት የዩክሬን የኔቶ አባልነት ጥያቄ እንደሆነ ማንሳታቸውን ያስታወሱት ሰርጌይ ላቭሮቭ ፕሬዝዳንቱ ይህ እንደማይሆን በመናገራቸው አሜሪካ አሁን ወደ መደበኛ ሁኔታ እየተመለሰች ነው ሲሉ የትራምፕን አስተዳደር አወድሰዋል። ለዩክሬን ትልቁ ፈተና ኪየቭ ጦርነቱ እንዲቆም ከፈለገች የተወሰነውን ግዛቷን ለሩሲያ አሳልፋ መስጠት እንዳለባት አሜሪካ አስቀድማ መናገሯ ነው የሚሉ ተንታኞች አሁን ኪየቭ ፕሬዝዳንት ትራምፕ ሊሰሙት የሚፈልጉትን ዜማ እያዘመች ነው ይላሉ። ጦርነቱን ለማቆም ፈቃደኛ መሆኗ እንዲሁም ትራምፕ የሚጓጉለትን የማዕድን መጋራት ስምምነት ለመፈረም ዝግጁነት ማሳየቷም ሌላው የነጩን ቤተ መንግስት መሪ በደስታ ጮቤ የሚያስረግጥ ነው ይላሉ። አሁን የአሜሪካ ጥያቄ ከሩሲያ ምን አይነት ምላሽ እንደሚያገኝ እንዲሁም የሁለቱ ሀገራት ግንኙነት ወደ የትኛው አቅጣጫ እንደሚያመራ በጉጉት የሚጠበቅ ነው።